ትሁት ለናቲ እናቱ ያለችበትን ክላስ አሳየችው። ካልነገርሽኝ እናቴ የት ናት ያለችው እባክሽ ንገሪ ሲላትም ለናቲ እንግዲህ በእጇ ጠቁማ ያለችበትን ክላስ አሳየችው። በዚህ ሰዓት እዚህ ውስጥ ነው የምትኖረው ሲላትም አዋለችው። አሁን ላይ ናቲ እናቱን ለማየት በድንጋጤና በፍርሃት ልቡ ድው እያለ ይመታል። ናቲ እንግዲህ ለትሁትም የፍቅር ጥያቄ ያቀረበላት። ትሁቴ ጥያቄውን ለመመለስ ዝግጁ ሆናም ጠበቀችው። አሁን ላይ ቤት ውስጥ ምንም አይነት የፍቅር ጥያቄ ይቀርና ሌላ ምንም አይነት ነገር ልልህ አልችልም እውጭ እናወራለን ስትለውም እሱም እሺ በማለትም ተስማማ። ነገር ግን ለአንዴና ለመጨረሻ ጊዜ ላስቸግርሽ እናቴ የት ቦታ እንደምትኖር ንገሪ ሲላትም እሷም እሺ አለችው። ትሁቴ እንግዲህ ለናቲ ከአባቱ ጋር ይቅርታ ጠይቆ በንዴት ሳይሆን የቅርብ ወዳጁ መስሎ በይቅርታ የተጸጸተና የተቀጣ መስሎ እንዲሁም አባቱን እዛው ስር ሆኖ ማጥቃት እንዳለበትና እናቱን ነፃ ማውጣት እንዳለበትም መከረችው። በዚህ ሰዓት ቤቲና አቶ ገዙ አሁን ላይ በሱ ሁኔታ ቢናደዱም ነገር ግን አንተ ትክክል ነህ እናቴን እንደማት ጎዳት አውቅ ነበረ በቃ እኔ ስሜታዊ ሆኜ ነው ይቅርታ አድርግልኝ ትክክል አልሰራሁም ሲለውም እሺ ልጄ ዋናው ተጸጽተህ ወደኔ መቅረብህ ነው ሲለውም ይቅርታውን ተቀበለ። ትሁቴንና ናቲን አብራ ስላየቻቸው ቤቲ የመጨረሻ በቅናትን ጭርጭር አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ድረስ ተከታተሉኝ። ዛሬ እንግዲህ ትሁት ቀጣይ ፓርቲ ዘመተናል። እንግዲህ ትሁቴና ናቲ ፍቅር ላይ ይገኛሉ ማለት ነው። እዚህ ቤት እንደመጣሽ አንቺ በጣም ነው የምወድሽ የማከብርሽም አንቺ ለኔ ከፈጣሪ የተሰጠሽኝ ረዳቴ ነሽ በማለትም ግን ደግሞ በጣም አፈቅርሻለሁ ጊዜው አሁን ባይሆንም እንደማፈቅርሽ ግን ምንም ጥርጥር የለውም ሲላትም ትሁትም ተደናግጣ ወደ ክላሷ ከሄደች በኋላ ጥያቄውም ፈገግታ በፈገግታ ሞላት። አሁን ላይ እሷ ደስተኛ ሆና ትገኛለች። አቶ ገዙ እንግዲህ ትሁትን እያስፈራራት ይገኛል። ቤቲ ትሁትን እየተከታተለች ከናቲ ጋር የምትገናኘውን ነገር በሙሉ ታውቃለች። ያን ሁሉ ነገር የነገርሽው ምንም በአጋጣሚ ቢሆን ነው ወይ ስትላትም ትሁት በሩን ከፍታ ስትገባ ነይ ነይ የት ነበር ሲላት ገዙ ነይ ቁጭ በይ አላት። እሷም ሄዳ ቁጭ አለች። ከዛም ገዙ የት ነበር ሲላትም ውጪ ነበርኩኝ ትንሽ አየር ለመናፈስ። ማንን ነው ያገኘሽው አለቻት ቤቲ። ማንንም አላገኘሁም። ኧረ እባክሽ ከናታል ጋር አልነበርሽ እንዴ አለቻት። አዎ እንደ አጋጣሚ አገኘሁት። ምን እያወራችሁ ነበር አለቻት። ይውልሽ አባተ ላይ ያደረከው ነገር ትክክል አይደለም አልኩት። በጣም ተሳስተሃል ያልኩትም ነበር አለቻት። አንቺ ምን ቤት ነሽና ነው ምን አገባሽ አለቻት። ምንም ቤት አይደለሁም። ምን ልትሰሪ ሄድሽ ሲላትም ገዙ የሄድኩበት ምክንያትማ ስትል ውጭ ከዚህ አለቻት። ወደ ስራ ስትላትም ትሁቴም ወደ ስራዋ ሄደች። ገዙም ችግር አለ እንዴ ተጣልታችኋል አላት። ከማን ጋር? ከትሁቴ ጋር። ደግሞ ከሰራተኛ ጋር ምን ያጣላኛል ምንስ ያስታርቀኛል አለችው። እንግዲህ መረጋጋት አለብሽ ስለዚህ እሷ ችግር ከፈጠረች እኔ አውቃለሁ ማደርገውን እያሰብኩ ነው አላት። ከልጅህ ጋር እኮ እየተዳራሽ ነው አለችው። እሱም አያሳስበኝም በቃ ከዚህ ቤት ተባረር አለች። ያምሻል እንዴ ሚስጥራችንን ይዛ እኮ ነው የምትወጣው እዚሁ ነው የምትቀመጠው አላት። እሺ አለች። እንግዲህ ትሁት የት ነበርሽ አለቻት ቤቲ። እናም ይሄንን ያክል 10 ደቂቃ ልኬሽ ምን እየሰራሽ ነበረ ስትላትም ትሁትም ቤቲ ሱቅ ልሄድ ነው አለቻት። ምን አባሽ ልትሰሪ አለቻት። የቤት አስቤዛ የለም የሚሰራ ምግብም የለም በዛ ላይ ሽንት ቤቶቹ መታጠብ ይፈልጋሉ ስለዚህ በረኪናና ላርጎ ያስፈልጋል አለቻት። አርፈሽ ተቀመጭ አለች። አትወጭም። እሺ እኔ እንዳልወጣ ከፈለግሽ አንቺ ሄደሽ ገዝተሽ ነይ እያዘሽኝ ነው አለቻት። ለቤትሽ እኮ ነው ምን ችግር አለው አለቻት። ሂጂ ገዝተሽ ነይ ግን አሁን በፍጹም እንዳትቆይ አለቻት። ከዛ በፊት ግን ለናታል እናቱ በህይወት እንዳለች ስትነግረው እናቴ እኮ ከሞተች ቆይታለች ሲላትም አልሞተችም አውቀው ነው ግን ደግሞ በንዴት የምታደርጋቸው ነገሮች ዋጋ ያስከፍሉሃል እናትህን እንዳታስገድላት አለችው። ከዛም ተናዶ ጥሏ ሲሄድም ናቲ ናቲ እያለች ተከትላ ለመነችው። ከዛም እሱም ምንድነው የምትይኝ እናትህን ልታስገድላት ነው ስሜታዊ አትሁን ማድረግ ያለብንን ነገር እናውቃለሁ ሲላትም የኔ ሞት ችግር የለውም አይደል ኖርማል ነው አለችው። ትሁቴ በቃ እሺ ይቅርታ አንቺ የምትይኝ ሁሉ አደርጋለሁ አላት ናቲ። እሷም እሺ አለችው። እቅፍ አድርጓትም ማልቀስ ጀመረች። ከዛም ጉጯን ሳማት።
ትሁትም ወደ ቤቷ መጣች። ከዛም ስራዋን ከሰራች በኋላ ምግብ ለመስራት አስቤዛ የለም ነበረ። ለመውጣት በሩን ስትከፍትም ወዴት ነሽ አለቻት። አስቤዛ ልገዛ፣ ምንም ነገር የለም፣ ሽንት ቤቶቹን መታጠብ ይፈልጋሉ ስትላትም እና አርፈሽ ቁጭ በያ የትም አትሄጂም አለቻት። እሺ እኔ እንዳልሄድ ከፈለግሽ አንቺ ሂጂና ገዝተሽ ነው ያለቻት። እያዘሽ ነው ቤትሽ አይደል እንዴ? ምን ችግር አለው? ቁጭ በይ እሺ ግዢና ሂጂ 10 ደቂቃ ብቻ፣ አለበለዚያ ግን ጥሩ አይመጣም ስትላትም እሺ አለቻት። ትሁቴ ወጣች። ናቲ ጋርም ቁጭ ብላ ሁሉንም ነገር ነገራት። እሷም ነገ እመጣለሁ እዛ ቤት መኖር ጀምራለሁ ሲላትም ያመሃል እንዴ? እንዴት ብለህ ነው? በዛውም አንቺና ያለሁ አላት። እንዴት ምን እየሆንክ ነው? አዎ እሺ ከአባት ጋር ጥሩ ነገር መፍጠር አለብህ፣ ይቅርታም መጠየቅ አለብህ ቤት መተህ። እኔ አሁን መሄድ አለብኝ ብለውም ነበረ። እሺ አለ። ትሁት ስትመጣ ምን አባሽ የት አባሽ ነበር ሄድሽው እስካሁን ስትላትም እንዴ ገዛሁ መጣሁ በቃ አለቻት። በዚህ ሰዓት ቤቲ አሁን እንግዲህ በንዴት ላይ ትገኛለች እና በሩን ቆልፋባት ሄደች። በሩን ታቆለፈችባት በኋላ ሂጂ በሩን ልቆልፍብሽ ነው አለቻት። ችግር የለውም ቆይ እኔና አንቺ የሚያገናኘን ነገር አለ አለቻት። አዎ ምንድነው? ማን ነው አለቻት። ናቲ ምንድን? ናቲ ጋር እየተልከሰከሽ ነው ትፈልጊዋለሽ አለቻት። አንቺ እንደፈለግሽው ማሰብ ትችያለሽ፣ ግን ደግሞ እኔን ተይና እሱን ተጋፍጭ አለቻት። ትሁቴ ከኔ ጋር እየተሳፈች ነው፣ ምን እንደሆነ አሳይሻለሁ እመኝኝ አለቻት። ቤቲ እሺ ቆልፈሽው አልቆለፍሽው ለእኔ ሁለቱም ያው ናቸው፣ ጸባይሽ ነው እንደዚህ እንዳደርግ ያስገደደኝ፣ ችግር የለውም ቆልፊና ሂጂ አለቻት። ቆልፋባት ስትሄድም አለምነሽ ጋር ሄደች። አለምነሽም እንግዲህ ከገዙ ጋር ያሳለፈችውን የህይወት ታሪክ ነገረቻት፣ በምን እንደተለያዩ እንዲሁም ደግሞ ህፃናቶችን የሚጎዳ ኤክስፓየርድ የወጡ ወተቶችን እያስተላለፈ በነበረበት ሰዓት እሷ አይሆንም ስትለው ይሄ ብዙ ቢዝነስ የሚያመጣ ነው በማለት ቤቲንም በላዩ ላይ እንደደረበባት ነገረቻት። በዚህ ሰዓት ልጅሽም በህይወት አለ እንዳለሽም ነግሬዋለሁ ስትላትም አመሰግናለሁ ልጅን ብቻ እንዳይጎዳብኝ እንጂ ስትላትም አይነኩትም አለቻት። ትሁቴ እኔ ያየሁትን ህይወት አንቺም ላይ እንዳይደርስ የምንጊዜም ጸሎቴ ነው አለቻት። ይገርማል አለች ትሁትም። አሁን ላይ እንግዲህ አቶ ገዙ ከናታን ጋር ወጥቶ ሻይ ቡና ብለው መጡ። ሻይ ቡና እያሉ በጣም መቀየር አስገርሞኛል አለው አቶ ገዙ። አባቴ አይደለህ እናቴን እንደማትጎዳ ታውቃለሁኝ፣ ግን ደግሞ ስሜታዊ ስለሆንኩ ነው። ለሁላችንም ለአንተም ሚስትህ ናት፣ እኔ ዝም ብዬ ነው። ስለዚህ ገንዘቡን ቢሆን ለእናቴ በሷ ስም የሚለው ነገር በቃ ተው፣ ችግር የለውም፣ ሞታለች፣ በልባችን ውስጥ ግን ታይማለች አለው። አዎ ግን የእናቴን ህይወት እንዴት እንደሞተች ትነግረኛለህ አለው። ታማ ነበረ፣ በቃ በሰዓቱ ብናሳክማትም አልዳነችም። ይሄ ነው ያለው እውነታ፣ ያሳዝናል እና አልተረፈችልንም፣ አንተንም እኔንም ጎርታን ሄደች ሲልም ገዙ አባባ አዎ ነፍሷን ይማረው ብሎ ዝም አለ። ለናታን ማስመሰሉን ቀጠለ። አሁን ላይ ገዙ ቤት መጣ። ቤትም መጥቶ ቤቲ ቁጭ ብላለች። ከዛም ይችል ልጅ አንድ ነገር ማድረግ አለብን አለችው። ምን አስፈራሽ? ይኸውልህ ምንም ደስ አላለኝም። ስለዚህ ሚስጥራችንን አውቃለች። ናታልና ተመኖሯን አይታለች። ሚስጥራችንን ውጭ ይወጣል። ስለሱ አታስቢ፣ ሰላም እየተሰማኝ አይደለም አለችው። እኔ ማደርገውን አውቃለሁ አልኩሽ እኮ፣ ምንም አይነት ነገር አታስቢ፣ ስለዚህ ጉዳይ ተረጋጊ፣ መረጋጋት ይኖርብሻል አላት። እንዴ ሌላ ችግር አለ እንዴ አለት። የለም ልጅህን እኮ እያማለለችው ነው አለችው። እኔ ላይ እስካልደረሱ ድረስ መብታቸው ነው። ምን አለች? አዎ እንደፈለጉ ይሆኑ አላት። ሲቀጥል እንግዲህ ተናደደች ቤቲ። ለናታንም እኔ አባትህን ሳይሆን አንተን ነው የምወደው አለችው። ምን ግን እኮ የተሸጠ ዕቃ አይመለስም አላት። ምን እና ርካሽ ነሽ እያልከኝ ነው አለችው። ይኸውልሽ አባቴ ገዝቶሻል እያልኩሽ ነው አላት። በቃ አንተ እዚህ ደረጃ ነህ። አዎ ስለዚህ እኔ አንተን መመጥነህ አይደለሁም። መጠንሽኝም አልመጠንሽኝም የአባቴ ነሽ። ይቅርታ የተቀየርክ መስሎኝ ነበረ አለችው። ምንድነው የምቀየረው? አባቴን ነው ይቅርታ አልኩኝ፣ በቃ አለቀ። ከዛ ውጪ ምን አለ? ትሁት የት ናት አላት። ወደዛ አትመቸኝም አለችው። ለኔ ግን በጣም ነው የምትመቸኝ፣ ግን ደግሞ አትወጃትም መሰል ቅናት ነው አላት። ምን እኔ ከገረድ ጋር ክብርህን ወቅ እንጂ እሷ እኮ ገረድ ናት አለችው። ምን ያክል ነው? ምን ያልሽ ነው? ስለምን ክብር ነው የምታወሪው ሴትዮ? ክብር ምንድነው ላንቺ? ክብር ምናምን የሚለው ነገር አያገባኝም። ስለዚህ እኔ በጣም ተመችታኛለች ሲላትም ቤቲ የመጨረሻ ተቃጠለች። ለገዙ ብትናገርም ከገዙ መፍትሄ ልታገኝ አልቻለችም።
ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ትሁት ድራማ ይሄንን ይመስል ነበር። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ አይረሳ ስል በትህትና ጠይቃችኋለሁ።